የአይሁድ ካህናት ጻፍት ጌታ ኢየሱስ ክርስቶስ እንዴት ይዘው እንደሚገድሉት ምክር የጀመሩበት ቀን ነው። ይሁዳም በ30 ብር ጌታን አሳልፎ ለመስጠት ከእነርሱ ጋር የተስማማው በዚህ ዕለት ነበር። በሌላ በኩል ደግሞ ጌታ በለምጻሙ ስምዖን ቤት ሳለ አንዲት ሴት ማርያምን ተፍረት የአልዓዛር እህት ዋጋው እጅግ የከበረ የናርዶስ ሽቱ አምጥታ በራሱ ላይ በማፍሰስና በእግሩ ላይ ቀብታ በፀጉሩ ያሸችበት ዕለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን በዓለም ሁሉ ቤዛ የሚሆን የዓለም ሁሉ መድኃኒት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም በእውነት አምነን ለዓለም ሁሉ ቤዛ የሚሆን ዓለሙን ሁሉ የሚያድን የመድኃኔዓለም የሞቱና የመከራው መጽሐፍ ማንበብ እንጀምራለን። በነጋ ጊዜ ጌታ ኢየሱስ ክርስቶስ ይገድሉት ዘንድ የካህናት አለቆችና ጻፍት መምህራን ተማከሩ። ከእስር ቤትም አውጥተው በጽኑ ገመድና ሰንሰለት አስረው ወደሚፈረድበት አደባባይ ወሰዱት። ከቀያፋ ቤት እስከ ፍርድ አደባባይ ድረስ 133 ጊዜ በተነጠፈ ድንጋይ ላይ ጎተቱት። ያለ ርኅራኄም መቱት፣ ብዙ ደበደቡት፣ ፈጽሞም ከምድር ላይ ወደቀ። ዳግመኛም እየደበደቡት ከፊታቸው አቆሙት። እርሱ ግን መቆም የማይቻለው ስለሆነ ወደቀ። እየደበደቡም በእውነት ክርስቶስ አንተ እንደሆንህ ግለጽልን ንገረን አሉት። ጌታ ኢየሱስ ክርስቶስም አላምን አላችሁ እንጂ እኔስ ነገርኋችሁ። ብጠይቃችሁም አትመልሱልኝም ወይም አትሰሙኝም። ነገር ግን እላችኋለሁ እንግዲህ የሰው ልጅ በእግዚአብሔር ኃይል ቀኝ ተቀምጦ ታዩታላችሁ። ሁሉም የእግዚአብሔር ልጅ አንተ ነህ አሉት። ጌታ ኢየሱስ ክርስቶስም እኔ እንደሆንሁ እናንተ ትላላችሁ አላቸው። ስለ እሱ ምስክር ለምን ትፈልጋላችሁ? እነሆ እኛ በአንደበቱ ሲናገር ሰማነው አሉ። ሁሉም በአንድነት ተነስተው እየደበደቡት ወደ ጲላጦስ ወሰዱት። ጲላጦስም ወደ እርሱ መጥቶ ይህ ሰው ወደ እኔ ያመጣችሁት ነገሩስ በደሉስ ምንድን ነው አላቸው። አይሁድም መልሰው ክፉ አድራጊስ ባይሆን ወደ አንተ ባላመጣነው ነበር አሉት። ጲላጦስም እናንተ እንደ ሕጋችሁ ፈርዳችሁ ቁጡት አላቸው። አይሁድም ማንም ልንገድል እኛ አይገባንም አሉ። በማናቸውም ሞት ይሞት ዘንድ ስላለው ለእርሱ ሲያመለክተው ጌታ ኢየሱስ ክርስቶስም የተናገሩ ይደርስ ዘንድ ይፈጸም ዘንድ ነው። ይህም ሞተውስ ተሰቅሎ ነው እንጂ በድንጋይ ተወግሮ አይደለምና። ያን ጊዜው አይሁድ በጌታ በኢየሱስ ክርስቶስ በሌባና በወንበዴ ፍርድ ፈረዱበት። ያስይዘው ዘንድ ይሁዳ የሞት ፍርድ እንደተፈረደበት ባየ ጊዜ ተጸጽቶ ከሕዝቡና ከመምህራኖቹ ከካህናት አለቆች የተቀበለውን 30 ብር መልሶ ሰጣቸው። ይህ እውነተኛ ሰው ያስገደልሁ ንጹሕ ደሙን ያፈሰስሁን የበድያለሁ አላበጀውም ብሎ መለሰ። እኛ አንተ ከእኛ ምን አለህ? ለራስህ ወቅ አሉት። ይህንም ብር በአዳራሹ በትኖ ወደ ታላቅ እንጨት ሄዶ በእንጨቱ ላይ ገመድ አስሮ ተሰቀለ። ነገር ግን ያለ ንስሐ ተሰቅሎ እንዳይሞት ብሎ ጌታ ኢየሱስ ክርስቶስ በቸርነቱ እንጨቱን ወደ ምድር አዘነበለው። ይሁዳም ተሰቅሎ ባለሞቱ ተበሳጭቶ ወደ ሌላ እንጨት ሄዶ ተሰቀለ። ጌታ ኢየሱስ ክርስቶስም ሁለተኛ ጊዜ በቸርነቱ ብዛት ተሰቅሎ እንዳይሞት እንጨቱን አዘነበለለት። እንጨቱም እንደ ሰው እንድትናገር አደረገ። እንጨቱም እንደ ሰው ተናግሮ እንደ ወንድምህ እንደ ጴጥሮስ ስለ ኃጢአት ንስሐ ገብተህ አልቅስ አለው። ጴጥሮስ ግን ይቅር እንዳለውም አንተንም ኃጢአት ይቅር ይልሃል እምቢ ብሎ በብዙ ጻርና መከራ ሳለ በ3 እንጨት ተሰቅሎ ዋለ። በሰርክም ጊዜ ጌታ ኢየሱስ ክርስቶስ ፈቃዱን በእንጨቱ ወደ ምድር ጣለው። በመከራ በ40 ቀንም ተቀምጦ ንስሐ ሳይገባ በክፉ ሞት ሞተ። ወደ ምድርም ወድቆ ጎኑ ተቀዶ አንጀቱ ወጥቷልና። የካህናት አለቆችም ብሩን ተቀብለው ወደ ቤተ መቅደስ ልናስገባው አይገባም፣ የደም ዋጋ ነው አሉ። ተማክረውም በጌታ በኢየሱስ ክርስቶስ እውቀት ለመመጻተኛ መቃብር ይሁን ብለው የአንጥረኛውን ቦታ ገዙበት። ጌታ ኢየሱስ ክርስቶስም ለድሆችና ለእንግዶች በሕይወትም በሞታቸው አለኝታ ነውና ይኸውም ቦታ እስከ ዛሬ ድረስ የደም ቦታ ሲባል ይኖራል። የእስራኤል ልጆች የተማከሩበትን የክብሩን የጌታ ዋጋ 30 ብር ተቀበሉ ብሎ ነቢዩ ኤርምያስ የተናገረው ያን ጊዜ ተፈጸመ። ለአንጥረኛ ቦታ ሰጡት በማለት እግዚአብሔር እንዳዘዘ ይናገራል ያለው ደረሰ። አይሁድም ጌታ ኢየሱስ ክርስቶስ ጲላጦስ ወዳለበት ቦታ ወሰዱት። ሲገባም አይተው ከዚያ ቦታ ቆመው የነበሩ ጦሮች ሰገዱ።
አይሁድ ግን ጦሮቹ ስለሰገዱ ተቆጡ። ወደ ጲላጦስም ዘንድ ገብተው በከንቱ ሐሜታቸውን አሙት። ጲላጦስም የመስገዳቸውን ነገር ይረዳ ዘንድ 6 ጦሮች ወዳሉበት ቦታ ጌታ ኢየሱስ ክርስቶስ ወሰዱት ብሎ አዘዘም። ጦሮቹም በኃይል እየሳባቸው ሳለ ጌታ ኢየሱስ ክርስቶስ ባዩት ጊዜ ሰገዱለት። አይሁድም ይህንን ታምራት አይተው እንግዲህ እንዲህ ያለ መድኃኒተኛ ሰው አላየንም ብሎ ጮኹ። ከዚያ ጲላጦስ ጦር ወዳሉበት ቦታ ወጣ። በጲላጦስም ፊት ለጌታ ለኢየሱስ ክርስቶስ ጦሮቹ 3 ጊዜ ሰገዱ። ለጌታ እንዳይሰግዱ ኃይለኞች ሰዎች በገመድ ሲስቧቸው ከማፈራቸው ብዛት የተነሳ እንደ አስማተኞችና እንደ ያኒስና እንደ ያምብሬስ አስማተኛ ነው አሉት። ከማፈራቸው ብዛት የተነሳ ጲላጦስ ፊት ወስደው አቆመው። ጌታ ኢየሱስ ክርስቶስ አጣሉት፣ አካሰሱት። ለቄሳር ግብር እንዳይሰጥ ሕዝቡን ሲያስከዳቸው ሲከለክላቸው አገኘ ነው እያሉ እሱም የእስራኤል ንጉሥ ነኝ ይላል። እግዚአብሔርን ለእግዚአብሔር አድርጉ የቄሳርን ለቄሳር ስጡ ካላቸው በኋላ ሐሰተኞች ሆነዋልና እርሱም ስለ ትሕትናው ግብሩን ሰጣቸው። በኋላ ጲላጦስ የአይሁድ ንጉሥ አንተ ነህ ብሎ መጠየቀው። ጌታም መልሶ እኔ ንጉሥ እንደሆኑ አንተ ትላለህ አለው። ይህ ሰው ሰንበትን የማያከብር የእግዚአብሔር ወገን አይደለ እያሉ ያጣሉትም ያካሱትም አሉ። በሰንበት ድውይን አዳነ፣ የዕውራንም አበራ፣ የሞቱ ሰዎችን በሰንበት አስነሳ። በስራው ሁሉ ሰንበት ሻሬ ነው። እንዲህ ሲያጣሉት ሲያካሱቱ ግን ምንም አልመለሰላቸውም።